በጣም እናመሰግናለን። መጥቷል። ይሄን ነው ስክሪንሻት ማድረግና የራስ ምታት መጨመሪያ እያዘጋጃችሁ ነው እናንተ። እንግዲህ ምን ይደረግ? እንዳትደግፉ፣ እንዳትሰጡ፣ እንዳትሄዱ ምናምን የሚል ነው። ሰው አቅሙን በልክ አውቆ ማንን እንደሚያዝ እኮ ቢታወቅ ጥሩ ነበር እና አቅምን አለማወቅ በጣም አስቸጋሪ ነው። ምንድነው ጥንቸል ዝሆን አክል ብላ ፍንድት ብል እንዳለችው አይነት ነገር ነው የሚሆነው። በተረቱ እንዴት አድርጋ ነው ዝሆንን ማከል የምትችለው? አንዳንድ ጊዜ ህዝብን የኢትዮጵያን ህዝብ የሚያክል የአማራን ህዝብ ያህል ሰፊ ህዝብ እንደው ዝም ብሎ ኮርነር ላይ ቁጭ ብሎ የሚል እንደዚህ አይነት እብሪት ምናምንም በእውነት ሂፖክራትነትም ብዙም የሚጠቅም አይደለም የምንለው በዚህ ምክንያት ነው። ይኸው ያለ እረፍት ድጋፋችሁ እንደቀጠለ ነው። በጣም እናመሰግናለን፣ እጅግ በጣም ከልብ። ሌላው ደሙ የሚንተከተክ እንዲያው ተደገፉ ይላችሁ አትደግፉ ብሎ ትዕዛዝ የሰጠ ሰው ድጋፍ ሲያይ ለመናችሁ ይላል ማለት ነው። የትኛው ነው እየተከበረ ያለው? በቃ ጠይቃለህ። ህዝብ ማንን ይሰማል የሚለውን ህዝቡ እያሳየ ነው። በዚህ ባሻይሌ በጣም እናመሰግናለን። በእውነት በሁሉም መስክ ነው ድጋፍ እየተጠናከረ ያለው። እግዚአብሔር ይስጥልን። በጣም ከልብ እናመሰግናለን ማለት ነው። ግን እኔ ከዛም ወደ ኋላ ልመለስና የዛሬ 2 ዓመት ከምናምን ሀብታሙ አያሌው ነው ደውሎ አሁን 360 አደጋ ውስጥ ስለሆነ እንድታግዘን እንፈልጋለን ያለኝ ምሽት ላይ። እንደዛን ያልኩት ነገር አንድ ነው። እኔ ግብዝ ሰው አይደለሁም። 2 መስፈሪያ ይዤ የምዞረውም ነገር የለኝም። አብይ አህመድ የሚባል አምባገነን መታገል ካለብኝ ሀብታሙ አያሌው የሚባልም አምባገነን መታገል ግዴታ ይሆናል። ስለዚህ እኔን 360 ውስጥ አትፈልገኝም ነው ያልኩት። የዛን የመለሰልኝ ምላሽ እኔና አንተ ተቀራርበን ብዙ ነገር ተነጋግረን አናውቅም፣ እኔን አታውቀኝም፣ እድል ስጠኝ የሚል ነው። ሰው እድል ሰጥቼው አይቼዋለሁ ማለት ነው። በጣም የሚያሳዝነው ነገር ይሄ ኢትዮ 360 የህዝብ ተቋም ነው ሲባል ደግሞ በህዝብ አንጡራ ሀብት በህዝብ ድጋፍ እዚህ የደረሰ ነው። የአንድ ወገን ወይ የአንድ ግለሰብ ወይ የአንድ ብሔር አይደለም። የኢትዮጵያ አጠቃላይ ሆኖ ኢትዮጵያውያኖች ጉዳት በደረሰባቸው ቁጥር በተለያየ መልኩ ግፍን እያጋለጠ የኖረ ተቋም ነው። መቀጠል አለበት የሚለው ነገር ትላንትም የነበረኝ እምነቴ ነው። 360 ላይ እየተገኘሁኝ ፕሮግራም ሳቀርብ ማለት ነው። በቋሚነትም ደግሞ ገብቼ የነበረኝ ጊዜ ያለኝ አቋም ነው። አሁንም ያለኝ አቋም ያ ግን አምባገነንነትን ወይንም ይሄ ክፉ ነገርን በመታገል ሂደት ውስጥ ራስህ ክፉ ሆነህ እንዳትገኝ ወይ ባህሪን እንዳትለማመድ ይላል ፍሬድሪክ ኒቼ። እና እንደዛው እዛ ግልጸኛነት እዚህ አንድ ተቋም ውስጥ ሳይኖር ግልጸኛነትን ከመንግስት ወይ ከአገዛዝ መጠየቅ፣ አምባገነንነት እዚህ አንድ ተቋም ውስጥ እየሆነ አምባገነንን መታገል የሚለው ነገር በአጠቃላይ ወለፈንዲ አሁን ላለፉት አመት ከምናምን ኢትዮ 360 ኤዲቶሪያሉ ማን ነው ቢባል ምላሽ የሚኖረው ሰው ያለ አይመስለኝም። በማህበር ታቅፈው ቡድን ሰርተው እዛ ውስጥ ትሬዠረሩ አንዱ ሲኢኦ ደግሞ ሌላ ነው ማለት ነው። ሲኢኦ በ360 ህገ ደንብ መሰረት ከቦርዱ የሚቀበላቸውን ትዕዛዞች ማስፈጸም፣ እለት ያሉትን ተግባሮች ማከናወን ብቻ መሆን ሲገባው ኤዲቶሪያል ሆኖ ኮንቴንትን በተመለከተ እንግዲህ እናንተን ከአየር ላይ ሲያወርድና በዛ ላይ መግለጫ ሲሰጥ አይቻለሁ። እሱ እንደ አብይ አህመድ አስተማሪውም እሱ፣ መሪውም እሱ፣ ህግ አስፈጻሚውም ህግ አውጪውም እሱ የሆነበት ሂደት ዛሬ ላይ እንዲሁ ዝም ብሎ የደረሰ አይደለም። ኢየሩሳሌም አንቺ እዛ ስብሰባ ላይ ነበርሽ። 360 እንደ ተቋም በህግ በስርዓት መስራት እንጂ
በአንድ ሰው አዛዥ ናዛዥነት ወይንም በጥቂት የጎባጣ አሽከሮች ሊዘወር አይገባም። ብያንን ስብሰባ የመራሁት እኔ ጎዳና ያዕቆብ ነኝ። እዛ ስብሰባ ላይ ሽመልስ አበራ ጆሮ ተቋሙን በሚመለከት አስተያየት ስትሰላው እኔ ሀብታሙ አያሌውን የመሰለ ሰው ምናምን ሲል የግለሰብ አምልኮትን በግል ሰዓት፣ አሁን የተቋም ስብሰባ ነው፣ ተቋሙን በሚመለከት አርግ። አንድ ሁለተኛ ነገር ደግሞ ፈንድሬዚንግ ወይንም ሌሎች ነገሮች አርግ እንጂ ተንታኝ አርገህ ራስህን ለማውጣት ብቃቱም የለህም ያልኩት። የዛኔ እንደምታስታውሸው ሀብታሙ ተነስቶ ያው እኔ በ360 ውስጥ አፍራሽ የ360 ሊያፈርስ ሲባል አራተኛው ነው። 2 ጊዜ ሀብታሙ አያሌው በዛ ነገር ይቅርታ ጠይቋል እና 3ኛና 4ኛውን ደግሞ የመጠብቀው ነው የሚሆን። የሆነ ሆኖ ጉዳቱ የመጣው እንዲሁ ዝም ብሎ አይደለም። በውስጥ በኩል አስቻይ የሆኑ ነገሮች ነበሩ። በዝምታ ለተቋሙ ለትግሉ ሲባል ዝም እየተባለ የተኬደበት ነገር እዚህ ቦታ ላይ አድርሷል። ሰው ሁሉም የየራሱን ኃላፊነት ሊወስድ ይገባል። አምባገነን ወልዶ በማሳደግ ሂደት ውስጥ በዙሪያ ያሉ ሰዎች አስቻይ ሁኔታ ይፈጥራል። አድማጭ ተመልካችና ማህበረሰብም ደግሞ አስቻይ የሆነ ሁኔታ ይፈጥራል ማለት ነው። እሱ አሁን ያለንበት ቦታ ላይ ደርሰናል። ስቱዲዮ ፈርሶ ያለበትን ሁኔታ አይተን እውነት ለመናገር ኢትዮ 360 ያበቃለት በተቋም ውስጥ ሌላ ተቋም ያው በሲኢኦ ሲፈጠር ነው። ይህንን ሁሉ ነገር አይተናል። ይህንን ሁሉ ነገር እያየን ግን እኔ መናገር ያለብኝን ነገር ማድረግ ያለብኝን ነገር በወቅቱ አድርጌ ያለሁኝ ብዬ ዝም ብዬ ነበር የማየው እንጂ የዛሬ ሰርግና ምላሳችሁን ኤርትራውያን ናችሁ። እንዲህ አይነት ነገር ተፈጥሮ ብጥብጥ አይደለም። እሱ ተማሪ 3ኛ ዓመት ሆኖ ወደ ማህበረሰቡን ያገልግል አያገልግል የሚለው ላይ እኮ መጀመሪያ ዜና የሰራው የኤርትራ ዜና ነው። ዜና የተሰራው የኢትዮጵያ ተማሪዎች አመፁ ተብሎ ማህበረሰባቸውን የኔ ወንድም ሳዋግቡ አልተባሉም። የኢትዮጵያ ወጣቶች 3ኛ ዓመት ሲጨርሱ ያሳደጋችሁን ላቡን ጠብ አድርጎ ያሳደጋችሁ ሂዱና በሙያችሁ አገልግሉ። ማስተማር የምትፈልጉ አስተምሩ። አካውንታንት የሆናችሁ አካውንታንት ሁኑ። ኢንጂነር የሆናችሁ ኢንጂነር ሰርታችሁ ተመለሱ ነው የተባለው። ሳዋግቡ አልተባለም። ንገሩኝ ባይ አርበኛ እስክንድር ነጋ በሸዋ ያለው ስራ ላይ ነው። በቁም እስረኛነትም በሌላም መንገድ እየተነሱ ያሉ ነገሮች የአማራን ትግል ወደ ኋላ ከመጎተትና ያልተገባ አጀንዳ አምጥቶ ለጠላት ከማቀበል የዘለለ ምንም ፋይዳ የሌለው በመሆኑ በተለይም አርበኛው በዚህ ጉዳይ ደጋግሞ የጠየቀኝ ቢሆን እውነት ለመናገር የፈጣሪን ስም ጭምር ጠርቶ የጠየቀኝ ነገር ቢኖር እባክህን በእንደዚህ አይነት ሁኔታ የሚባክን ጊዜ የለህም። ዋነኛ ትኩረትህ ይህንን ቃል በቃል ለምነግራችሁ ዋነኛ ትኩረትህ በተጀመረው መንገድ አገዛዙ ጋር የገጠምነው ትግል ጋር ይሁን። ዋነኛ ትኩረትህ መረጃ ለህዝብ ማድረስ ላይ ትክክለኛ መረጃ ለህዝብ ማድረስ ላይ ይሁን። ከዚህ በዘለለ በማናቸው መጓተት 10 ደቂቃ ጊዜ የሚጠፋበት ወቅት አይደለምና ዋነኛው ነገር የህልውና ትግል ነው። መወቃቀስ ካለብን እስክንድር ነጋ ገለመል የሚባል ነገርም ካለን ያለው አርበኛው ጊዜ ሲመጣ እንነጋገርበታለን። አሁን ግን የምልህ አንድ ነገር ብቻ ነው፣ የምጠይቅህ አንድ ነገር ብቻ ነው። ትኩረትህ እባክህን አሁን የተጀመረው ሚዲያ ላይ መረጃ ትክክለኛ መረጃ ለህዝብ በማድረስ ላይ ይሁን። አገዛዙ እያደረሰ ያለው ውድመትና የተገጠመው የህልውና ትግል ከጎን ከሚባለው ጋር በፍጹም አብሮ የሚሄድ አይደለምና በዚህ የሚጠፋ ጊዜ ለደቂቃም ቢሆን አይኑር ነው ያለው። ይህንን መልእክቶ ነው አድርሻለሁ። ከዚህ በተጨማሪ አርበኛ እስክንድር ነጋ በዛሬው ዕለት አገዛዙ በሌለ ድርድር በፋኖ መካከል ሌላ ደግሞ የለመዱትን ታክቲካል ስፕሊት ለመፍጠር አሁን ጨንቋቸዋል። በዚህም በዚያም እየተራወጡ ያሉት ሌላ ቀውስ የመፍጠር እንቅስቃሴ ነው።
በፋኖ በኩል የመጣ ያለው አንድነት አገዛዙን ስርቻ ውስጥ ከቶታል፣ ድንጋጤ ውስጥ ከቶታል፣ ጭንቅና ሽብር ውስጥ ከቶታል። ስለዚህም አርበኛ እስክንድር ነጋ በጽሁፍ በላከው መልእክት በዛሬው ዕለት እንዲህ የሚል ደግሞ ጨምሯል። በኮንቨርሴሽን ከተነጋገርነው ውጪ ትላንትና ኮት አድርገህ ያቀረብከውን ሰምቻለሁ። እጅግም ከልቤ ደስ ብሎኛል። እውነትን ይዘህ ስለቆምክ አመሰግናለሁ። የተናገርከው ያለውን እውነት ነው። አንዴ እውነት ከተናገርክ በኋላ እውነትህን በውሸት የሚሞግት ነገር ቢመጣ በዛ ላይ ጊዜ አታባክን። ይሄ ምክረ ሐሳቡ። ሌላ ሌሎች የሚመለከቱ ጉዳዮችን በፍጹም በዚህ እንደዚህ አይነት ተራ ነገር ውስጥ ሳልገኝ፣ ነገር ግን አንዳንዶቹ በህግ አግባብ መሄድ ማለቅ የሚገባቸው ህግ ራሱ ፕሮሰስ ስለሚያደርግ እኔ በሚዲያ ኢንተርቴን እያደረግኩኝ የትግል ጉዳዮች ላይ ሌላ ጊዜ የምፈጅበት ሁኔታ የለም። በጣም ነሰሰሪ በጣም አስፈላጊ ሲሆን መለስ ስላለ፣ በዋነኛነት ግን ትግላችን ትኩረታችን እዚያ ላይ ይሆናል። ይሄም ሆኖ እንዲህ ይላል የዛሬው መልእክቱ። ይሄንን መልእክቴን ለህዝብ ታደርስልኝ ዘንድ በትህትና ጠይቃለሁ። በድምፅ መግባት አልችልም። በዛሬው ዕለት ስሜን ጠቅሳችሁ ግን መልእክቴን ብታነቡልኝ እንደ ውለታ ቆጥረዋለሁ ይላል እስክንድር ነጋ። እንዲህ ይላል፣ በሌላ ድርድር ፋኖን መከፋፈል አይቻልም። በሌለ ድርድር ፋኖን መከፋፈል አይቻልም። ጥቅምት 7 2018 ዓ.ም የአማራ ክልል መንግስት ተብየው ከፋኖ ጋር ድርድር እያደረግኩ ነው የሚለውን አስመልክቶ የብልጽግና ዲጂታል ሚሊሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሱ ይገኛል። የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደረጃጀቱን ስም ይፋ ሊያደርግ ይገባል። ከክልሉ መንግስት ጋር እየተደራደረ ያለ የፋኖ አደረጃጀት ካለ እውነታውን ለህዝብ ይፋ ማድረግ ይገባውም ነበር። ከአካሄድም አኳያ ብናየው የብልጽግናና የፋኖ ጦርነት ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርም በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም። እንዲያውም በተቃራኒው ድርድር ካለ መላው የኢትዮጵያውያን ማወቅ ይፈልጋሉ፣ እውነታውም ይነገራቸው ይላል አርበኛ እስክንድር ነጋ። እስካሁን በተግባር እንዳየነው ግን ብልጽግናን ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሸፈ። አሁን ለሁለተኛ ጊዜ ሞከረው፣ ይህም ይከሽፋል ይላል አርበኛ እስክንድር ነጋ ከአፋሃድ በሚል በጽሁፍ ባደረሰው ማለት። ከዚህ በቀር እንዳልኳችሁ በማናቸውም መልኩ በፋኖ በኩል ስፕሊት ለመፍጠር የሚደረግ እንቅስቃሴ በየቀጠናው ያለውን ነገር በፍጹም ወደኋላ ተመልሰንም የምናቦካበት ምክንያት የለም በሚል ነው ያነሳው። የአርበኛውን መልእክት በቀጥታ እንድትሰሙት ለማድረግ ነው ይህንን ያነሳው። አያሌው የሚባል አለ የአማራን ትግል የጠለፈ ያደቀቀ ዛሬ መከታው አባቱ አሰግድን ለመግደል ማጀቴ ድረስ ሄደ። የማጀቴ ህዝብና አሰግድ በወንድማማቾች መካከል ደም ከሚቃባ ብለው ወጡ። እስክንድር ግን ይገደል ነው ያለው። እስክንድር ይወገድ ነው ያለው። ዛሬ እንኳን እስክንድር አጠገብ ያሉ ሰዎች ጠይቀውት መከታው እናንተን አባት ናቸው እስክንድር ምናምን ሲሉት መወገድ አለበት ለአማራ ትግል አያስፈልግም ነው ያለው። አንድ ፕሮፌሰር ቦርከና ላይ ጽፏል። የእስክንድር የግንባሩ ሰው መነሻችን ኢትዮጵያ፣ መነሻችን አማራ፣ መድረሻችን ኢትዮጵያ ብለን የተነሳ ነው። መነሻችን አማራ፣ መድረሻችን አማራ የሚባሉት የገቡበት ገብተን እንለቅማቸዋለን ያሉት። እንለቅማቸዋለን። ሚዲያ አላቸው። ኢትዮ 360 የሚባል ሚኒሊክ የሚባል ሚዲያ አላቸው። እስክንድር የከፈተው ሀብታሙ አያሌው የሚባል አለ። የአማራን ትግል የጠለፈ ያደቀቀ ብሞት ብሔርተኛ አልሆንም ብሎ የነበረ በአማራ ህዝብ ገንዘብ አፈር ከድሜ የሚያበላ ፋኖችን እየገነጠሉ ብር እየሰጡ ህዝብ በለመነው እኔ በለመንኩት ዶላር እኛ ባልንበት ዶላር 1 ሚሊዮን 2 ሚሊዮን 3 ሚሊዮን ሰጣቸዋለን እያሉ ከአንዱ ፋኖ አደረጃጀት ወደ አንዱ ፋኖ አደረጃጀት እያመጡ እምቢ ያላቸውን ደግሞ በሚዲያ አፈር ከድሜ እያበሉት ባዕዴን ነው ፋፍዴን ነው የደመቀ መኮንን ነው የምንትስ እንትን ነው በለው ያገኛችሁበት በል እያሉ ስንቱን ጀግና አስቀጠፉት። ዛሬ መነጋገር አለብን። ለዚህ ነው አሰግድ መነሻዬ አማራ መድረሻዬ አማራ ነው። መጀመሪያ አማራን አድኜ ነው ወደ ኢትዮጵያ የሚሄደው ስላለ አፈር ከድሜ ያበሉት። አሰግድን የሸዋ አማሮች አዳኑት።
መከታው ቀለጠ። ያን የመሰለ ጀግና ቀለጠ። ዛሬ የሸዋ ህዝብ ካሰግድ ጎን ነው የቆመው። መከታው ያን የመሰለ የሸዋ ጦር ለእስክንድር ነው በገጸ በረከት የሰጠው፣ በስጦታ የሰጠው። አዋረደው፣ ሸዋን አዋረደው። አዝናለሁ። እንዴት አይነት ደርባባ መሰላችሁ! በንግግሩ ጊዜ ሳየው እንዴት አይነት ሰው መሰላችሁ! ስንቱን የሸዋ ጀግና ቀርጥፈው በሉ። በዚህም በዛም በኩል ያሉት ገለዋል። መከታው የፖሊስ የአማራ ልዩ ኃይል ፖሊስ አዛዡን ኮሎኔሉን ይዞ አማራን የፈጀውን ይዞ ለቆ የአማራ ወንድሙን ነው የገደሉት። በጩቤ በሳንጃ ብለው ነው የገደሉት። ቆራርጠው ነው የገደሉት። አሰቃይተው ነው የገደሉት። ኢንጂነር ደሳለኝን ተጫጭወን ነው ከነ መከታው እጅ ያዳናቸው። እነ መከታው እስክንድር ይዟቸው ነው ገደል የገባው። ይሄን በደንብ መነጋገር አለብን። እነሱ በዛ በኩል ሆነው እየተደገፉ አይደል እንዴ? ስታሊን እየደገፋቸው አይደል እንዴ? የኦሮሞ ኃይሉ እየደገፋቸው አይደል እንዴ? ግንቦት ሰባቱ እየደገፋቸው አይደል እንዴ? እና ሀብታሙ በሻ መጥተው እኮ ለቅመን ብለናቸዋል፣ በመከታው ስር ካልገቡ አፈር ከድሜ እናበላቸዋለን ብሎ በአደባባይ አይደል እንዴ የተናገሩት? በአደባባይ አይደል እንዴ ያወሩት? እነሱ ከመከታው ጋር ከቆሙ እኛ ከሌሎቹ ጋር ማንቆምበት ምክንያት ምን አለ? አሁን እታች ያሉት አያውቁም። መከታው የወሰነውን አያውቁም። መከታው ያደረገውን አያውቁም። እታች ያሉት አመራሮች አያውቁም።